ሰላም ጤና ይስጥልኝ ክብራትና ክቡራን የጦቢያ ቤተሰቦች በመላው ዓለም ያላችሁ በዚህም ያላችሁ ያላችሁበት የከበረ ሰላምታችንን እንዲህ ዝቅ ብለን እናቀርብላችኋለን። ውድ ቤተሰቦቻችን ባለፈው ሳምንት እንግዲህ የአድዋ ድል በዓል ምክንያት በማድረግ በደብረ ብርሃን ያሰናዳንላችሁ ወይ ደግሞ የተዘጋጀውን ስነ ስርዓቶች ስንጋብዛችሁ ቆይተናል። ለዛሬም ሳምንት የምንጋብዛችሁ እንደዚህ ይሆናል። እንዲሁ ደግሞ ስቱዲዮም ከቀረጽናችሁ በማከል እስከ ሰዓታችን ፍጻሜ እየጋበዝናችሁ እንቆያለን። በደብረ ብርሃን የነበረን ቆይታ በጣም ውብ ነበረ። በዚያ ያሉ ታሪካዊ ቦታዎችን ጎብኝተናል። መታየት ያለባቸው መዳሰስ ያለባቸው በርካታ ነገሮች አሉ። በመላው ዓለም ያላችሁ በዚህም ያላችሁ በእውነት መንቃት ያለብን ወይ ደግሞ ማስተዋል አለብን ብለን የምናስበው እንዲህ ያሉ ታላላቅ ታሪክ የተሰራልን ቦታዎችና ስፍራዎች እንዲሁም ባለ ታሪኮች ማክበርና ማወደስ ኃላፊነታችን ስለሆነ እኛ ደግሞ ባወደስን ባከበርን ቁጥር ደግሞ ታናናሽ ልጆቻችን ደግሞ እንደሚከተሉት እሙን ስለሆነ በድጋሚ ይሄንን መልእክት የምናስተላልፍላችሁ በመተባበርና በመደጋገፍ አድዋን ከፍ እናድርገው ለማለት እንወዳለን። እኛም ጦቢያ ግጥም በጃዝ ከአርቲስት ቲቪ ጋር በመተባበር አንዱን ወር ሙሉ የአድዋን ስራዎችና በአድዋን የተመለከቱ ነገሮች እየጋበዝናችሁ ነው የምንቆየው። ለዛሬ የሁለተኛ ሳምንታችንን ደግሞ እንዲሁ እንጋብዛችኋለን። ወደ ደብረ ብርሃን ልመልሳችሁ። ከዚያ ደግሞ በስቱዲዮም የቀረጽናቸው እንዲሁ ደግሞ ከመድረክ የተዘጋጁትን ሁሉ እየጋበዝን እንቆያለን። ከኛ ጋር አብራችሁን ቆዩ። መልካም ጊዜ በድጋሚ ተመልካቾቻችን እንግዲህ እንደምታዩት አድዋን ለማክበር ደብረ ብርሃን ተገኝተናል። በደብረ ብርሃን ቆይታችን የ130ኛው ዓመት የአድዋ ድልን በዓል ለማክበር ተገኝተናል። ሯጮች ተዘጋጅተዋል። አዘጋጁ ሸዋ አትሌቲክስ ማህበር ነው። እንዲሁ ደግሞ የከተማው መስተዳድርና ወጣቶች ተባብረው የ130ኛው ዓመት የአድዋ ድልን በዓል ለማክበር ተዘጋጅተናል። እኛም ከአዲስ አበባ መተን ይህን ፕሮግራም ለማድመቅ ተገኝተናል። በመላው ዓለም ያላችሁ በድጋሚ በያላችሁበት እንኳን ለ130ኛው ዓመት የአድዋ ድል በዓል በሰላም አደረሳችሁ አደረሰን። እኛም እዚህ በመገኘታችን በጣም ደስ ብሎናል። ምክንያቱም ታሪክ ከተሰራበት አካባቢና ስፍራ ሆነን ይህንን ስናስተላልፍላችሁ በጣም ደስ እያለን ነው። ሩጫው ደግሞ ከዚህ ተነስቶ የምኒልክን ቤተመንግስት ዞረን እዚህ ጋር ነው የሚያልቀው። ከዛ በኋላ ደግሞ ወደ እሳቸው ትውልድ ቦታ ሄደን እንጎበኛለን። ምኒልክ ተወልዶ ባያነሳ ጋሻ ግብሩ እንቁላል ነበር ይሄን ጊዜ አበሻ የተባለበትን ስፍራ ምኒልክ የተወለዱበትን ስፍራ እንጎበኛለን። ከዛ በኋላ ደግሞ ቀሪ ፕሮግራሞቻችን እየጋበዝናችሁ እስከ ፍጻሜው እንቆያለን። በድጋሚ በያላችሁበት እንኳን ለ130ኛው ዓመት የአድዋ ድል በዓል በሰላም አደረሳችሁ አደረሰን። አንደኛውን የአድዋ ብርሃን የ10 ኪሎ ሜትር ሩጫ አሸናፊ ነሽ። እንኳን ደስ አለሽ በድጋሚ። ሩጫው እንዴት ነበር? አየሩ ይከብዳል፣ ዳገትም ነበረው። እሺ ይከብዳል፣ አሪፍ እግዚአብሔር ይመስገን። ያው በድል ተጠናቀቀ። እንግዲህ ዛሬ የምንሮጠው የ130ኛው ዓመት የአድዋ ድል በዓል ምክንያት በማድረግ ነው የሮጣችሁት። በድጋሚ እንኳን ደስ አለሽ።
ለተመልካቾቻችን ምን ትያቸዋለሽ? የአድዋ ድል በዓል እንኳን በሰላም አደረሳችሁ። ተመልካቾቻችን እንግዲህ የ130ኛውን የአድዋ ድል በዓል ምክንያት በማድረግ የወንዶቹ ሩጫ ያሸነፈው እንግዲህ እሱ ነው። መላኩ ክቡር ይባላል። እንኳን ደስ አለ። እንዴት ነበር ሩጫው? ሩጫው በጣም ፈታኝ ነበረ። እሺ ያው ከአዲስ አበባ የሚመጡ ልጆች ነበር። ጠንካራ ተፎካካሪ ውድድር ነው። እግዚአብሔር ይመስገን ጠንክረው ከሰሩ የተሻለ ነገር እንደሚገኝ እኔ ምስክር ነኝ። በጣም ደስ ብሎኛል። በድጋሚ ለ130ኛው ዓመት ድል በዓል ሰላም አደረሰ። እንኳን የመጀመሪያውን የአድዋ ብርሃንን የ10 ኪሎ ሜትር ሩጫ ለማሸነፍ አበቃ። እንኳን ደስ ያለ። እንኳን ለ130ኛው የአድዋ በዓል በሰላም አደረሳችሁ አደረሰን እላለሁ። ትገኝ ይሆን ቀን በውኔ ሌት በህልሜ እልፍ ጊዜ ደጋግሜ ባልተወጠረ ሸራ ባልተቀላቀለ ቀለም ስዬ ሳሳምርሽ የሚያክለኝ የለም። ከልቤ ደጃፍ ካይምሮዬ ገጽ እየኳልኩ ስስልሽ እየተመላለስኩ ነው በጎዳናው ሽንጥሽ እየታከኩ በመቀዋንገትሽ ደሞም ይኸውልሽ እንደ ባለቅኔው ከጊዜ ስጣላ ከዘመን ስኳረፍ ፍሙ ከንፈርሽን በመሞቅ ነው ማሳለፍ። በሐሳብ ናውጄ በጭንቀት ተይዤ መብራት አጥፍቼ ቡታ ጋዝ ስለኩስ አለችኝ ስል ነው ልቤ የሚደርስ ትክ ብዬ ስልሽና ትክ ብዬ ኩልሽና በገጽ አወራረድሽ እልፍ ጊዜ ተደምሜ በነጋታው የጠዋት ፀሐይን ከፈገግታሽ ጋር ኮምኩሜ ልፈልግሽ ወጣለሁ አድባራት ገዳማት በር ላይ ቆማለሁ። ከዚያ መልስ እንከራተታለሁ ባወራ ጎዳናው። ለምን ካልሽኝ ግራ አዝመራ ነው መጠበቅ እንጂ አሳላፊ መፈለግ መልካም ነው። ቢፈልግ አይደለም አብርሃም እግዚአብሔርን ያገኘው ባልተወጠረ ሸራ ባልተቀላቀለ ቀለም ስዬ ሳሳምርሽ የሚያክለኝ የለም። ስልሽና በእጅሽና ልፈልግሽ ወጣለሁ አልማዜነሽና አልማዜነሽ ገጸ በረከቴ ከብዙ ሸሽቼ ከብዙ ተጋፍቼ ካንቺ መኖር ነው ምኞቴ። እናም ከፊትሽ ደርስ በቅጽፈታት መውደዴን አይኔ ቢነግርሽ እንዳትደናገሪ ሳላውቅ በፊት ነው ገና ያፈቀርኩሽ ባልተወጠረ ሸራ ባልተቀላቀለ ቀለም ስዬ ሳሳምርሽ የሚያክለኝ የለም። አድዋ ሆይ ኃይል ሁነን አንተ አድዋ የጥቁር ሕዝብ የድል ሸማ የኢትዮጵያውያን የነጻነት ማማ የነጭ ትዕቢት ማበሪያ ባድማ የአፍሪካ ሕዝቦች ፍትህ ዜማ በረከትህ ይድረስልን በአንተ ግባት እንፈወስ የዘመን ደዌያችን እንዲለቀን የአንድነት ውላችን ባንተ ይታደስ። ማህበራዊ ውላችን ተዘባርቆ ጎሰኝነት ቤት ሰርቶብን በዓለም መድረክ ስንዋረድ አንዱ ለአንዱ እየተካሰስ ህብረ ብሔራዊነታችን ደብዝዞ ስንጠማ ያንተን መንፈስ ሀገራዊ ቀልብ ርቆን የጨረባ ተስካር ስንደግስ በጎጠኝነት አምቡላ ሰክረን በጠብ ጋኔን ስንረኩስ የታሪክን አሻራ አደብዝዘን በሀገራችን ህልውና ስንገዳደር የኢትዮጵያዊነትን ክብር ተቀናቅነ የአባቶቻችንን ትውፊት ስናካስር ቀኝ ገዢዎችን ባዋረርንበት ወንድም ለወንድም ስንቀባበር የዘመን ረዴት ጎሎብን ተርበናል ያንተን ድግስ ማንነታችን ተልወስሶ አስፈልጎናል ያንተ ሞገስ። አድዋ ሆይ አንተ ታደገን ከቅሌት መንገድ እንመለስ ያንተን ቅኝት እንዘምር ትሩፋትን እናወድስ። አንጸባርቅ ለትውልዱ አንተ የአፍሪካ ጥቁር ኒሻን ጨለማውን ግፈፍልን ብርሃንህ ይድረስልን። አድዋ ሆይ ድባብህ ይገለጥ በሕያው ስምህ ሕያው አድርገን። አንተ አድዋ የታሪክ ፈርጥ የህሉና ማጽኛ መልህቃችን የነጭን ቅስም ያደቀቅንብህ የጣሊያን ቅዠት ማጥንታችን የሮምን ጉራ ኮሾ ያደረግክ የነጻነት ሜዳሊያችን
ገጸ በረከት ያቀረብነው ለጥቁር ሕዝብ ስጦታችን አንተ አድዋ ትንግርት ነህ የሉዓላዊነት ማጣቀሻ ለነጭ ጎልያዶች ምጽአታቸው የአውሮፓ ንቀት መደቆሻ የብሪተኞች መቃብራቸው የትሑት ሕዝብ የድል መረዋ ለኢትዮጵያ እንቁ ሀብቷ የእግዚአብሔር ጥበቃ መገለጫዋ ተውተገለጥ አድባራችን አድርሱ ሽሽተተን ይሰንፍጠን መዓዛ ሂድረስ ከአጥናፍ አጥናፍ እንላበስ ግርማ ሞገስህን አንተ አድዋ ሆይ ጽሩይ ድላችን የክብራችን አልባሳቱ ለአልቤርቶኒ ሽንፈቱ የሚኒሊክ ሹመቱ የባራቴሪ ቅሌቱ የጥበብ ቀመሯ ለጣይቱ ለአንቶኒዮሊ ውርደቱ የባልቻ አባ ነፍሶ ኩራቱ ለቱሪቶ ቅስፈቱ የተክለ ሃይማኖት ስምሪቱ የጁሴፔ ጥቃቱ የመኮንን ሽልማቱ ነህና የህሉና መረቅ ወዘናችን የቅኝ ገዢዎች ቅስም መስበሪያችን ይነበብልን መልክዓ አድዋ ይተረክልን ስምሪት ግብርህ ድግስ ሁኑ አምባላጌ በመቀሌ መሟሸትህ በጣይቱ ብጡል ሸማ ሆነህ በሚኒሊክ የተለበስክ ወገግታ ያብራ በላያችን ባለመዛ ታሪክ ገድልህ አንተ አድዋ መነሳንስ የጥቁር ሰው ጥቁር ካባ የዘረኝነት ማርከሻ እንቆቆ የነጻነት ማብሰሪያ አበባ እንጠራለን ያንተን ቃቤ እንዲወርድ በላያችን በአንተ ወኔ እንድንለኮስ ድንዛዜው እንዲለቅን ሀገራዊ ድባባችን ድንገት ደብዝዞ ዘመን ተሳክሮ ዘመን ወርዝቶ የሕዝብነት ውሉ ጠፍቶ የታሪክ ስንክሳር አረም አውጥቶ ዘራይ ደረስ በተሰዋበት ለሀገሩ ባንዲራ እምቢኝ ብሎ የትውልድ ድብቅ ሲገዳደር ሀገሩን ሲሸጥ በባንዳነት ተማምሎ ሲሸነቁብን ጦር ሲሰውቁ ከቅርብም ከሩቅም ሲጠራሩብን የአባይ መዘዙ አላልቅ ብሎ በዓለም መድረክ ሲዘብቱብን እንደ ተልባ ሸተት ስትል ሱዳን ስታጠምድ የጠባሽ ክላ የትቢት ጥሩምባ ሲነፋብን ትራምፕ ለዶላር ምሱ ሲያዳላ ባጎረስን ተነከስን እንዲሉ የግብፅ ትቢት እንዳረቂ ሲፈላ ወኔያችንን ኮስትርልን ዛሬም ለኢትዮጵያ እናንሳ ጽዋ የትውልድ ቅርፊት እንዳንባል እርሾ ሆነን አንተ አድዋ እሾ ይሁንብን የሚኒሊክ አጽም ህሊናችን እንዲወቅሰን ድንዛዜያችን እንዲገፈፍ ዘመን አሻጋሪ ጮራ ሆነን መልክ ሆኖ ኢትዮጵያዊነት ለጥቁር ሕዝብ አብነት እንድንሆን በአንድነት እንድንቆም እንደ ጥንቱ አንተ አድዋ ልቡና ሁነን አንተ አድዋ ጽናት ሁነን አንተ አድዋ ብርሃን ሁነን አንተ አድዋ ኃይል ሁነን አንተ አድዋ ኃይል ሁነን አንተ አድዋ ኃይል ሁነን በአንድነት ቃል ኪዳን አድዋ ቅኔ ነው የደም ታሪክ ድርሳን ተመልካቾቻችን እንግዲህ ከሩጫ ጨርሰን እዚህ ተገኝተናል። በጣም ደስ ብሎኛል እዚህ ስፍራ በመገኘቴ። ይህ ስፍራ ከከተማው ከአጼ ዘርዓ ያዕቆብ መታሰቢያ ሐውልት እዚህ ድረስ 6 ኪሎ ሜትር መተናል። በዚህ ስፍራ እንቁላል ኮሶ ይባላል ይህ መንደር። በዚህ መንደር አጼ ምኒልክ የተወለዱበት መንደር ነው። ግጠኛ ነኝ ብዙዎቻችሁ ይህንን ቦታ ለመርገጥ ትፈልጋላችሁ። እኔ እንደ ድል ነው የምቆጥረው። ምክንያቱም ታሪክ የተሰራልኝ ታሪክ ኢትዮጵያን ከፍ ያደረጉልኝ ታላቅ ንጉስ የተወለዱበት እዚህ ስፍራ ነው። ወደ ውስጥ ደግሞ ሂደን በዚህ ስፍራ ምን አለ፣ ምን እየተካሄደ ነው፣ ወጣቶች ምን አዘጋጅቷል የሚለውን አብረን እንከታተላለን። መልካም ጊዜ። በድጋሚ እንኳን ለ130ኛው የአድዋ ድል በዓል በሰላም አደረሳችሁ። ተከተሉኝ። ወርቁም ህልውና የአንድነት ልቦች ድል የእውነት ልዕልና ኢትዮጵያዊነት በአንድ ልብ ያተመ በአኩሪ ታሪክ ዝናው ማንነት ያከመ
በደም ቀለም የተሳለ ባለ ግርማ ልዩ ምስል አንድነቷ ለአፍሪካ። እንዴት ዋላችሁ? ሩጫ አድክሞሻል። ከሩጫ ነው እንግዲህ የተመጣሁት። በጣም ይቅርታ እንደናንተ አልለበስኩም። እንደምን አለ? ሰላም ነው? ሰላም ናችሁ? እንዴት ናችሁ? እንዴት ነሽ? እንኳን ደህና ቆያችሁ። የት ነው የምንገኘው? አሁን የት ነው ያለ ነው? አሁን የምንገኘው አንጎለላ ነው የምንገኘው። እንቁላል ኮሶ ይባላል። እምዬ ሚኒሊክ የተወለዱበት ታቸው የተቀበረበት ቦታ ነው ይሄ ቦታና እንኳን ደህና መጣሽ። እንኳን ደህና ቆያችሁ። በእርግጥ በጣም ደስ የሚል ስፍራ ነው ያለ ነው። ዓለም የሚደነቅበት ቦታ ይህ ነው። እዚህ ስፍራ ላይ ታሪክ ተሰርቶልናል። እዚህ ስፍራ ላይ እንግዲህ አፄ ሚኒሊክ እትብታቸው አለ ማለት ነው አለ ከጀርባ አለ። ስለዚህ ወደዛው እንሄዳለን። አንጎለላ ትንሽዬዋ ከተማ ትንሽዬዋ መንደር የዓለም ገናና ንጉስ የተወለደባት ምድር ነችና አንጎለላ እንኳን ደህና መጣሽ ብለናል። እኔም በጣም ደስ ብሎኛል። እንኳን ደህና ቆያችሁኝ። ከጀርባ የማየው ምንድን ነው የተሰራው? እዚህ አካባቢ እዚህ ጋር ጤና ጣቢያ ነው። የእምዬ ሚኒሊክን ያው የተወለዱበትን ቦታም ለማስታወስም ጤና ጣቢያ ነው የነበረው። ያው ይሄ ከተከፈተ ከ10 ዓመት በላይ ሆኖታል። በእሳቸው መታሰቢያ የተደረገ መልካም ነው። እዚህ ጋርም ደግሞ የእምዬ ሚኒሊክ ሐውልት የሚገኝበት አንደኛው ቦታ ይሄ እዚህ ስፍራ ላይ የሚገኘው። ስለዚህ እስቲ እንጎብኛቸው። እንዴት ናችሁ? ደስ ብሎኛል መሀከላችሁ ስለተገኘሁኝ። ድንቅ ስፍራ ነው ያለ ነው። ታሪካችን የተሰራበት ማንነታችን የተገነባበት ኢትዮጵያ ከፍ ያለችበት ስፍራ በመገኘቴ በጣም ደስ ብሎኛል። እንኳን ደህና ቆያችሁ። በኩሪ ታሪክ ዝናው ማንነት ያከመ ዛሬም ዳግም በእኛ ዘመን ለአገር ግርማ ሩቅ ያለመ ታጥቋል ልጇ ለአፍሪካ። እንኳን ደህና መጣሽ በድጋሚ። አሁን የምንገባው እየገባንበት ያለው እምዬ ሚኒሊክ የተወለዱበት ስፍራ ላይ ነው። እምዬ ሚኒሊክ ትንሽዬ መንደር ላይ ነው ተወልደው እምዬ ሚኒሊክ ካደጉ በኋላ ደግሞ ወደ አንኮበር ቤተመንግስት የሄዱትና ይሄ ቦታ ያው እዚህ ፊት ለፊታችን ላይ የምናየው የዳግማዊ ሚኒሊክ በእሳቸው ስም የታነጸ የጤና ጣቢያ ነው። ግን ስለዚህ ታሪኮችና ስለ አሰራራቸው ለመናገር ረጅም ጊዜ ስለሚፈልግ የዛሬ የምንገኘው የካቲት ወር ላይ ነው። የእምዬ ሚኒሊክ ገናና ሀገራችንን የሰጡን አባት እሳቸው የተቀበሩበትን ቦታ ለማየት ስለሆነ ዛሬ የመጣ ነው። ስለዚህ ወደ እሳቸው እንሂድ። ይሄ አሁን ደግሞ የምናየው ኢትዮጵያ ላይ ካሉት 3 የእምዬ ሚኒሊክ ሐውልት አንደኛው ይሄ ሐውልት ነው። እምዬ ሚኒሊክ የተወለዱበትን ስፍራ ላይ እምዬ ሚኒሊክን የሚገልጽ ነው። ይሄ ያው አሰራሩም የተወሰነ ይገልጻል። ያሉት ዝች የምንወዳት አረንጓዴ፣ ቢጫ፣ ቀይ ቀለሟ ላይ ናቸው። እምዬ ሚኒሊክ ይሄ ሐውልት የተቀመጠ ነው። ያው ለክብራቸው ላደረጉልን ለከፈሉልን ነገር ይሄ ነገር የሚመጥን ባይሆንም ይህንንም ደግሞ ያደረጉ አካላቶች በጣም ነው የምናመሰግነው። እምዬ ሚኒሊክ አንደኛው ሐውልታቸው እዚህ ነው ያለው ማለት ነው። ዳግማዊ ሚኒሊክ ነሐሴ 12 ቀን 1836 በዚህ ዓለም ስፍራ ተወለዱ ይላል እና እምዬ ሚኒሊክ የተወለዱባት እቺ ድንቅ ምድር አንጎለላ እንላታለን። እንቁላል ኮሶ ነው የወረዳው ስሙ፣ አንጎለላ ነው ግን ቦታው እንቁላል ኮሶ ነው የሚባልና እምዬ ሚኒሊክ እዚች ትንሽዬ መንደር ላይ ተወልደው ለዓለም ተረፉ። በጣም ድንቅ ስፍራ ነው። በደም ቀለም የተሳለ ባለ ግርማ ልዩ ምስል አንድነቷ ለአፍሪካ። እዚህ ቦታ ላይ ነው እምዬ ሚኒሊክ የተወለዱት። በነገራችን ላይ የፊታውራሪ ገበየሁ የትውልድ ስፍራም እዚህ አካባቢ ጋር ነው የሚገኘው። ያው ክርስትና የተነሱት አንድ ቦታ ላይ ነው የተነሱት። አንጎለላ ኪዳነ ምሕረት ነው የተነሱት። እምዬ ሚኒሊክ እና ፊታውራሪ ገበየሁ ክርስትና በሚነሱበት ሰዓት ላይ 18 አብሯቸው የተነሱ አሉና ፊታውራሪ ገበየሁ ደግሞ ስሸሽ ከሆነ የሞትኩት ከጀርባ በኩል ነውና አትቅበሩኝ ትውልድ ቦታ ላይ ደረቴን ግን ከተመታው ያው ስትወልድ ቦታ ላይ ቅበሩኝ ባሉት የእምዬ ሚኒሊክ ያው በታላቅ ክብር ካረፉ በኋላ ፊታውራሪ ገበየሁ አሁን አንጎለላ ኪዳነ ምሕረት ይገኛል የእሳቸው አጽም። አንድ ቀን እንግዲህ እሱን ደግሞ መንጎበኝበት ጊዜ ይመጣል ብዬ አስባለሁ።
ንጉሠ ነገሥት ዳግማዊ አጼ ሚኒሊክ ነሐሴ 12 1836 ዓ.ም ከአባታቸው ኃይለ መለኮት ሳህለ ሥላሴ ከእናታቸው ከወይዘሮ እጅጋየሁ ለማ አዳም በዚህ በእንቁላል ኮሶ ወረዳ ተወለዱ ይላል። ይሄ የተቀመጠው በ2009 ላይ ነው የተቀመጠው። እምዬ ሚኒሊክ ከዚህ በፊት እዚህ አካባቢ ያሉ ሰዎች እዚህ ጋር መወለዳቸው እትብታቸው እንደተቀበረ ስለሚታወቅ ላም ወተት እየመጣ ይሄ ቦታ የላም ወተት ይደረግበት ነበርና የእምዬ ሚኒሊክን ክብር ለማሳየት እምዬ ሚኒሊክ የንጉሥ የተወለደበትን ምክንያት ለማሳየት ነው። ያው እዚህ ላይ ንጉሥ ሳህለ ሥላሴ ሚኒሊክ መባል ይፈልጉ ነበር በነገራችን ላይ አይደለም፣ በታሪክ አንጻር። ምክንያቱም ኢትዮጵያን አንድ የሚያደርግ ገናና ንጉሥ ይወለዳል የሚለውን ይህንን ቃል ያቁም ስለነበረ ንጉሥ ሳህለ ሥላሴ ሚኒሊክ የሚል ስያሜ ማድረግ ፈልገው ነበረ። አንድ አባት ግን አይ ይሄ የሚሆነው በእናንተ ልጅ ነው፣ በእናንተ ዘር ውስጥ ግን ይሄ ነገር ይደረጋል ብሏቸው ነበረ። ያው ኃይለ መለኮት ሳህለ ሥላሴ ደግሞ የአጼ ሚኒሊክ አባት ናቸው። ብዙ ጊዜ የአጼ ሚኒሊክ አባት ብዙ ጊዜ ሲጠየቅ ብዙዎቻችን ለማወቅ ወይ ደግሞ ለመናገር አንችልም አይደለም። ስለዚህ ኃይለ መለኮት ሳህለ ሥላሴ ናቸው የአጼ ሚኒሊክ፣ ሳህለ ሥላሴ ደግሞ የአጼ ሚኒሊክ አያት ናቸው። እዚሁ አንጎለላ ላይ ሰሚነሽ ወይም ደግሞ ኪዳነ ምሕረት የምትባልበት ቦታ ላይ አጼ ሚኒሊክ ክርስትና የተነሱበት ቦታ ላይ ንግስናቸው ወይም ደግሞ ቤተመንግስታቸው አለ፣ ፍርስራሽ ቤተመንግስታቸው አለና ያው የልጃቸው እዚህ አካባቢ እንዲሆን ስለተፈለገ ነው። ከዛ በኋላ በልጃቸው አጼ ሚኒሊክ የሚለው ከተወለዱ በኋላ ያው ሚኒሊክ ሸዋ ነው የነበረው የመጀመሪያ ስማቸው። ከዛ በኋላ ነው ወደ ሚኒሊክ የተመለሰውና እምዬ ሚኒሊክ ከዚች ቦታ ተወልደው ዓለምን ደጋግሜ እንደምለው ዓለምን የሚያንቀጠቀጥ ነጭ ስማቸው ሲጠራ ሁሉም በጋራ የሚያውቃቸው የሚረዳቸው እምዬ ሚኒሊክ ናቸው። የሰውነት እኩልነትን ነው እምዬ ሚኒሊክ ያሳዩት አይደል? ስለዚህ 1836 በነገራችን ላይ የአድዋ ውልደት ብለን እንጠራዋለን። ምክንያቱም 1836 ፊታውራሪ ገበየሁ የተወለዱበት ዓመተ ምህረት ነው። በእቴጌ ጣይቱ ደግሞ በ1832 ነው የተወለዱት። ስለዚህ የ30ኛውን ዘመን የተወለዱት ናቸው። እቺ የምንወዳትን ገናና አድዋ የሚባለውን ታሪክ ከፊት ሆነው ሲመሩ የነበሩትና ለሳቸው ክብርም ደግሞ ያዘጋጀንልሽ ነገር ይኖራል። ደስ ብሎናል እኛም እዚህ በመገኘታችን። በጣም ታሪካዊ ስፍራ ነው። ሚኒሊክ ለክብር ተወለዱ እዚህ ስፍራ ላይ፣ ራሳቸውን ደግሞ በክብር ወለዱ ብዬ ማምነው። ሰዎች ራሳቸውን ይሰራሉ። እሳቸው በጀግንነት ራሳቸውን ሰሩ። ከዛ በኋላ ደግሞ ለዓለም ኢትዮጵያን ከፍ እንድትል አደረጉ። እኛም ዛሬ ኮርተን ብንቆም፣ እኛም ዛሬ ቀና ብንል እነሱ በሰሩት ዋጋ ስለሆነ እሳቸውንና እሳቸውን ድምፅ ሰምተው ተከትለው ኢትዮጵያን ከፍ ላደረጉ አያቶቻችንና አባቶቻችን ትልቅ ክብር እንሰጣለን። ስለተገኘው ደስ ብሎኛል። እናንተንም በጣም ነው የምናመሰግነው። ሚኒሊክ ዳግማዊ ሚኒሊክ አድዋ ሚኒሊክ አድዋ ሚኒሊክ አድዋ ሚኒሊክ አድዋ ሚኒሊክ ዳግማ ሚኒሊክ ዳግማዊ ሚኒሊክ አድዋ ሚኒሊክ። ያው የእሳቸውን የትብታቸው የተቀበረበትን ስፍራ እንደዚህ በማስቀመጣችን አንድ ቀረ የሚለን ነገር ይኖራል። ቁጭትም አሁን ይሄ እዚህ ቦታ ላይ ሰዎች መጥተው እንዲያው የምንፈልገው አንድም ቁጭትን እንዲጭር ነው። ሀገር የሰጠን ንጉሥ፣ ኢትዮጵያ የምትባለውን ገናና ሀገር የሰጠን በመላው ዓለም ላይ የሰው እኩልነትን ያሳየ ንጉሥ አሁን ቅርሱ እንዲህ ተቀምጧል በምንልበት ሰዓት ላይም ራሳችንን የምንጠይቅበት ሁላችንም እንደ ትውልድ ተጠያቂዎችም ስለሆነ፣ ምክንያቱም የሚቀጥለው ትውልድ የሚሻገረው እኔ ሳሻግርለት ነው። ስለዚህ ለዚህ ይህንን የምናየው ሰዎች በሙሉ እንጠየቃለንና እዚህ ቦታ ላይ ለትራንስፖርት በጣም ምቹ ነው። ከደብረ ብርሃን 6 ኪሎ ሜትር ነው የሚርቀው። እዚህ መታችሁ ብታዩና እዚህ መታችሁ እምዬን እንግዲህ ብታነጋግሩ ንግግሩ መልካም ነው የሚሆነውና ንግግሩ ፍቅር ነው። እምዬ ሚኒሊክ
ፍቅር ነው የሚሰብኩት፣ ፍቅር ነው። ሰላምን አብዝተው የሚወዱ ገናና ንጉስ ናቸው። ያው ከ1836 ወይም ደግሞ ከአድዋ ጀምሮ ከ130 ዓመት ድረስ ይሄ አዋጅ እንደዚህ ኢትዮጵያን አንድ ያደረገ ገናና አዋጅ አንድ ላይ ያደረገ አዋጅ እኔ ባለኝ እንደዚህ አላገኘውም ወይም ደግሞ አላየውኝምና እኚህን ንጉስ ማወደስ እኚህን ንጉስ መዘከር ሰላምን ኢትዮጵያዊነትን መዘከር ነውና ዳግማዊ ምኒልክ ዳግማዊ ምኒልክ ዳግማዊ ምኒልክ ዳግማዊ ምኒልክ ዳግማዊ ምኒልክ አድዋ ምኒልክ አድዋ ምኒልክ አድዋ ምኒልክ አድዋ ምኒልክ አድዋ ምኒልክ አድዋ ምኒልክ ዳግማዊ ምኒልክ ዳግማዊ ምኒልክ አድዋ ምኒልክ አድዋ ምኒልክ። እጅግ አድርገን እናመሰግናለን። በዚህ ስፍራ እንግዲህ የታላቁ ንጉሳችንን የአጼ ምኒልክን የእትብታቸው መታሰቢያ ስፍራ ላይ ሆነን ዳግማዊ ምኒልክ ብለን አወድሰናቸዋል። እንግዲህ ዓለም ሁሉ እዚች ቦታ መጥቶ ፎቶ እስኪነሳ ድረስ እኛ ልጆቻቸው እኛ ተናናሾቻቸው ዓለም ሁሉ ስለ ዳግማዊ ምኒልክ እስኪያውቅ ድረስ ዓለም ሁሉ ስለ አድዋ እስኪያውቅ ድረስ ኢትዮጵያ ከፍ እስክትል ድረስ መቆማችንን በዚህ ድል መቆማችንን በዚህ ድል መድመቃችንን አናቆምም ብዬ ተስፋ አደርጋለሁ። በአንድ ድምጽ እስኪ እጅግ አድርገን እናመሰግናለን ወጣቶች ስላደረጋችሁልን አቀባበል። እንግዲህ በዚህ ስፍራ ዓለም ሁሉ ስለዚህ ስፍራ እስኪያወድስ ድረስ ታላቁ ንጉሳችን የእትብታቸው መታሰቢያ እንዲሁ ደግሞ የተወለዱበትን ስፍራ ምክንያት በማድረግ የአድዋን ዝክር እዚህ ዘክረናል። ከዚህ በኋላ ደግሞ ወደ ሌላ ፕሮግራም እንሄዳለን። እንደዚህ ነው ያያችሁኝ። ልብስ ቀይራለሁ። እንዲህ አይነት ልብሶች ተዘጋጅቶልኛል ብዬ ተስፋ አደርጋለሁ። ወደዚያው ነው የምናመራው። እስከዚያው ድረስ ግን ስለነበረን ቆይታ እጅግ አድርገን እናመሰግናለን። መልካም ቆይታ በድጋሚ በኋላ አጼ ዘርዓ ያዕቆብ ስታዲየም ላይ ስለምናከብር ድምቅ ብለን ስለምናከብር እህታችን ታመጣለች ሄዳለች። ስለዚህ ነይልን እስቲ። እሰይ በጣም ደስ ይላል። እግዚአብሔር ይስጥልኝ። ጸጋ ያልብሳችሁ። እሺ እግዚአብሔር ይስጥልኝ። በጣም አመሰግናለሁ። እንግዲህ ልብሴን ቀይሬ ደግሞ በአደባባዩ እንገናኛለን። እስከዚያው መልካም ቆይታ በድጋሚ ዳግማዊ ምኒልክ ዳግማዊ ምኒልክ ዳግማዊ ምኒልክ ዳግማዊ ምኒልክ አድዋ ምኒልክ አድዋ ምኒልክ አድዋ ምኒልክ አድዋ ምኒልክ አድዋ ምኒልክ አድዋ ምኒልክ ተመልካቾቻችን እንግዲህ የአድዋ ክብረ በዓል እንደቀጠለ ነው። እንደምታውቁት ከአዲስ አበባ ተነስተን እዚህ ከደብረ ብርሃን ከመጣን ጀምሮ የተለያዩ መሰናዶች እያዘጋጀን እያሳየናችሁ ቆይተናል። አሁን ደግሞ እንግዲህ ቀኑን በሩጫ ጀምረን ከዛ በኋላ ደግሞ የአጼ ምኒልክ የተወለዱበትን ስፍራ ጎብኝተን አሁን ደግሞ በዚህ በአጼ ዘርዓ ያዕቆብ አደባባይ በሚገኘው ስታዲየም ሰማዕቱ ቅዱስ ጊዮርጊስን ታቦት እንግዲህ እዚህ ተገኝቷል። የሚተገኘበት ምክንያት በጊዜው በጦርነቱ ጊዜ አጼ ምኒልክና እንዲሁም ደግሞ መሪዎቻቸው የጦር መሪዎቻቸውን በመከተል ታቦታችን እንደዘመተ ይታወቃል። ያን ደግሞ መታሰቢያ ለማድረግ ደግሞ በዚህ ማህበረሰቡም ተገኝቷል። ወደ ውስጥ ደግሞ ገብተን ቀሪውን ፕሮግራሞች ደግሞ እንጋብዛቸዋለን። በነገራችን ላይ ተመልካቾቻችን በአድዋ ጦርነት ጊዜ ከዘመቱ ታቦታት መካከል ቅዱስ ጊዮርጊስን እናውቃለን። ቀሪዎቹን ደግሞ ሁለት ታቦታት ደግሞ በቀጣዩ ፕሮግራማችን የምንነግራችሁ የምናስተዋውቃችሁ ይሆናል። ወደ ውስጥ ገብተን ደግሞ ቀሪውን ፕሮግራም እንከታተል። መልካም ቆይታ በድጋሚ
አደረሰ ዘማሪ ንጉሴ 130ኛውን ዓመት የአድዋን ለማክበር እዚህ ተገኝተናል። አድዋ ደግሞ ድልን በማስመልከት ደግሞ ከዘመቱት ታቦታት መካከል ደግሞ የሰማዕቱ ቅዱስ ጊዮርጊስ ታቦት በዚህ ይገኛል። ምን እየተካሄደ ነው በዚህ? እሺ በዚህ አሁን የ130ኛውን የአድዋ በዓል ምክንያት በማድረግ ሁልጊዜ እንደሚደረገው በዚህ በደብረ ብርሃን ከተማ አጼ ዘርዓ ያዕቆብ አደባባይ የሰማዕቱ ቅዱስ ጊዮርጊስ ታቦት ጽላት በዚህ ወጥቶ ይከብራል። የአድዋ በዓልም በሰፊው ደግሞ ትልቁ ክብረ በዓላችን ነው በዚህ በደብረ ብርሃን ማለት ነው እና እሱን እያከበረ ነው የምንገኘው። እጅግ ደስ በሚል ሁኔታ እንደምትመለከቱው ሰው በጣም ብዙ ነው። የሚገርም ብዙ ነገሮች እያየን ነው። ብዙ ታምራቶችም እየተፈጸሙ ነው እና ይሄን እያከበር ነው። እግዚአብሔር ይመስገን። በጣም ደስ ይላል። ከቀን ጀምሮ እኛ የተለያዩ መሰናዶችን እየቀረጽን መጥተናል። የዛሬ የአሁን ሰዓት ማሳረጊያችን ነው። በዚህ ደግሞ እንዳየነው ምዕመናኑ ተገኝቶ አድዋን እየዘከረ ነው፣ እንዲሁ ደግሞ ምስጋና እየሰጠ ነው እና እናንተም እዚህ ተገኝታችኋል፣ በዝማሬ እያገለገላችሁ ነው። ለመላው ይህን ፕሮግራም ለሚከታተሉ ደግሞ ኢትዮጵያውያን የድሉ አካል ባለቤት ለሆኑ ደግሞ መልእክታችሁ ምንድን ነው? እሺ ያው እኛም እንደ ሰንበት ትምህርት ቤት የደብረ ጽባህ ቅዱስ ጊዮርጊስ የደብረ ቅዱስ ጊዮርጊስ ሰንበት ትምህርት ቤት አገልጋዮች ነን። በደብራችን ያው ሰፊ አገልግሎት ነው የሚሰጠውና ይህ በዓል ትልቅ በዓል እንደመሆኑ መጠን ከኛም ትልቅ ነገር ይጠበቃል ነው እና አባቶቻችን ታሪክ ሰርተው አልፈዋል። እኛም ደግሞ በሃይማኖትም ቢሆን እንደዚሁም ደግሞ በሚመለከተን እንደ ወጣትነትም እንደ ሰንበት ትምህርት ቤት አገልጋይነትም ያው ሰፊ ስራ ይጠበቅብናል። እነሱ ትልቅ ስራ ሰርተው እንዳለፉት ሁሉ እኛም ትልቅ ስራ ሰርተን እንደምናልፍ ነውና ለዚህ ለመላው ለኢትዮጵያ ብቻ ሳይሆን ለዓለም ብዬ መናገር እችላለሁ። እንኳን ለዚህ ለ130ኛው የአድዋ ድል በዓል በሰላም አደረሳችሁ ለማለት ፈልጋለሁ። እግዚአብሔር የተመሰገነ ይሁን። አሜን። በጣም እናመሰግናለን። ተመልካቾቻችን አሁን ደግሞ ሌላ እንግዳ ይዤላችሁ ቀርብ ያለው እንግዳ ደግሞ ኤፍሬም ወልደ አማኑኤል ይባላል። ኤፍሬም ወልደ አማኑኤል እንግዲህ የአድዋን ድል በማስመልከት ለ8 ዓመታት የሰማዕቱ ቅዱስ ጊዮርጊስ ታቦት በዚህ ስፍራ እንዲመጣና እንዲከብር ካደረጉት ወጣቶች መካከል አንዱ ነው። ይህን ሀሳብ እንዴት አሰቡት፣ እንዴት ጀመሩት የሚለውን ደግሞ ከሱ እንወስዳለን። በድጋሚ እንኳን ለ130ኛው የአድዋ ድል በዓል በሰላም አደረሰን። ይህን ሀሳብ እንዴት አሰባችሁት፣ እንዴት ጀመራችሁት? እሺ ሁላችሁንም ህዝበ ክርስቲያን እንኳን አደረሳችሁ ማለት እፈልጋለሁ። ያው ይህንን ሀሳብ ስንጀምር ሰንበት ተማሪዎች ነበር፣ 3 ጓደኛሞች ነን። በሰንበት ትምህርት ቤቱ በስለት የካቲት ጊዮርጊስን ከከተማው ዙሪያ በጠቅላላ እየለመንን እየደገስን ምዕመናን እናበላ ነበር። እሱ ታሪክ እስካሁን ድረስ እንደቀጠለ ነው። እሱ ድግስ ላይ በተፈጠረ ጨዋታ 3 ጓደኛሞች ያው ያን ድግስ እየተቃመስን ታቦት ከገባ በኋላ ይሄ ትልቅ ክብረ በዓል ነው፣ እንደ ሀገር የሚከበር እንደ ኢትዮጵያ ታሪክ ለዓለም የታየበት ቀን ስለሆነ ለምንድን ነው በቤት ተፍኖ በዚች ብቻ በቅጥር ግቢ የሚከበረው በማለት ወደ አደባባይ ለማውጣት ሀሳቡ የመጣው የካቲት ጊዮርጊስን ጽዋ እየጠጣን ነው የተጀመረው። ከዛም እግዚአብሔር ረድቶን የከተማውን ተጽዕኖ ፈጣሪዎች በጠቅላላ ሰብስበን በማወያየት እስከ ከተማው ድረስ ሰብካ ጉባኤም ሁሉንም አስፈቅደን በእግዚአብሔር ቸርነት ከ2 ዓመት በኋላ 2 ዓመት ተግተን ሳናቋርጥ ሳንሰለች ከ2 ዓመት በኋላ ፍቃድ አግኝተን እንደ እግዚአብሔር ፍቃድ ይኸው ዛሬ ለ8ኛ ጊዜ በዚህ እያከበርን እንገኛለን። በጣም ድንቅ ሀሳብ የሆነ ቦታ ይጀመራል፣ የሆኑ ሰዎች ይጀምሩታል፣ ያ ሀሳብ ደግሞ ወደ ዓለም ይፈሳል ማለት ነው እና ይህን ሀሳብ አሰባችሁት ዛሬ መላው ክርስቲያንና የድሉን ባለቤቶች ሰብስባችሁ እዚህ ታከብራላችሁ። ለዚህ ምስጋና እንሰጣችኋለን። ለሚመለከቱም ሰዎች ደግሞ ለኢትዮጵያውያን እንዲሁም ለድሉ ባለቤት ለሆኑ ሁሉ መልእክታችሁ ምንድን ነው? እኛ መልእክታችን ይሄንን በዓል ሲያስቡ ቤተክርስቲያናችን ወይም ደግሞ ስማቸውን ስናነሳ እምዬ ምኒልክ ስናነሳ ለሀገር የከፈሉት ትልቅ ዋጋ የተከፈለው ግን ለሀገር ብቻ ሳይሆን ለሰላምና ለአንድነት መሆኑን እየተረዳን ይሄን በዓል ባከበርን ቁጥር ስለ ኢትዮጵያ ሰላም፣ ስለ ኢትዮጵያ አንድነት፣ ስለ ቤተክርስቲያናችን ደግሞ ቅጥሯን እስከ ማስከበር ስለተከፈለ የደም ዋጋ
ህሊናቸው እንዲያስብ ሁሌ ምን ያሰበ ዋጋ መክፈል እንዳለብን ስለ ሰላም እያንዳንዳችን ኢትዮጵያውያን ዛሬም ቢሆን ዋጋ መክፈል እንዳለብን የሚያሳስብ ታሪክ ነውና በዚህ መልኩ እንድንረዳው መልእክቴን አስተላልፋለሁ። በጣም ድንቅ እጅግ አድርጌ አመሰግናለሁ። በዚህ አጋጣሚ እናንተ ይህን ሀሳብ ብታስቡ የተባበሯችሁ ሰዎች ያገዟችሁ አካላት አሉና እነሱን ማመስገን ይጠበቅብናል ብዬ አስባለሁ። ምክንያቱም እናንተ መስራት ስታስቡ የሚደግፋችሁ ባይኖር ዛሬ ከዚህ በኋላ ደግሞ ለከፍታችሁ በርካቶች እንዲደግፋችሁ በዚህ አጋጣሚ መልእክታችንን እናስተላልፋለን። በደብረ ብርሃን ብቻም ሳይሆን በተለያዩ የኢትዮጵያ ክፍላት ሀገራት ያላችሁ ሀሳብ ያላቸው ነገር ግን ደግሞ አቅም ለሌላቸው ወጣቶች ድጋፍ በማድረግ እንዲህ ያሉ ታሪኮቻችንን ከፍ እናድርግ መልእክታችን ነው። ምክንያቱም እነ ኤፍሬም ያደረጉት ሀሳብ ከፍ ያለው በድጋፍና በአንድነት በመሆኑም መጠን በሌላም ስለ ሀገር ያለን ሰዎችና ባለ ታሪኮች ሁሉ እንዲህ ያሉ ታሪኮቻችንን በመደጋገፍ ከፍ እናድርግ መልእክታችን ነው። ሌላ መልእክት ከሌለ እኔ በዚህ አመሰግናለሁ። ሌላ መልእክቴ ይሄንን በዓል ስናስብ ህዝበ ክርስቲያን በሙሉ ደግሞ ይህ ያከበርን ያለነው የሰማዕቱ ቅዱስ ጊዮርጊስ የቄሰ ገበዙ ቤት እየተሰራ እንደሆነ ይበልጥ ሁላችሁም የደብረ ብርሃን ህዝቦች ታውቃላችሁ። በዓለም ለማዳረስ እየሞከርን ነው። በጅምር ያለ ህንፃ ቤተክርስቲያን ነው። በተገኘው አጋጣሚ ሁሉ ለዚህ ቄሰ ገበዝ ለኢትዮጵያው አርበኛ ለቅዱስ ጊዮርጊስ ህንፃ ቤተክርስቲያን የበኩላችሁን አስተዋጽኦ እንድታደርጉ ትልቅ መልእክቴ ነው። የተወደዳችሁ ቤተሰቦቻችን የዛሬው መድረካችን ይህንን መስል ነበር። አብራችሁን ስለነበራችሁ እጅግ አድርገን እናመሰግናለን። ይህንን ዝግጅት በድጋሚ ማየት ለምትፈልጉ በአርትስ ቲቪ ወርልድ ዩቲዩብ ቻናላችን እንድትከታተሉን እንጋብዛለን። እንግዲህ የዚህን ደግሞ መሰናዶ ቀሪ 2 ሳምንታት ደግሞ እንጋብዛችኋለን። ምክንያቱም አድዋ በደንብ መከበር እንዳለበት እናምናለን፣ እንሰራለን። እንዲህ ያሳመረችኝ ወይኔ ዲዛይን ናት። የወይኔ ዲዛይን አድራሻ ቦሌ መድኃኔዓለም ሊንጎ ታወር 2ኛ ፎቅ ትገኛለች። እንደኔ መዋብ ለምትፈልጉ አድራሻዋን ጠቁሚያችኋለሁ። ሁሌም እንደማረሳው ለአፍታም እንደማንዘነጋው በነጻ ሀሳብና በሰከነ መንፈስ ኢትዮጵያንና ኢትዮጵያዊነትን እናድምቅ። በሚቀጥለው ሳምንት እንገናኝ። Thank you.